ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የጀሚን የህዳር ወር 2018 ዓመተ ምህረት ትንበያ የጤና የግንኙነት እና የመልቀቅ ወር። ሰላም ውድና ሁለገብ ጀሚኖች፣ እንኳን ወደ ቻናላችን በሰላም መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የህዳር ወር። ይህ ወር የዕለት ተዕለት ኑሯችሁን እንደገና የምትፈትሹበት፣ ግንኙነቶቻችሁን የምትመረምሩበት እና የማይጠቅማችሁን ነገር ሁሉ የምትለቁበት ወሳኝ ጊዜ ነው። እስኪ አንድ ጥያቄ ልጠይቃችሁ። በሕይወታችሁ ውስጥ የዕለት ተዕለት ልማዶቻችሁ ጉልበት የሚሰጧችሁ ወይስ የሚመጡባችሁ እንደሆነ ቆም ብላችሁ አስባችሁ ታውቃላችሁ? ደስታ የማይሰጧችሁን ነገሮች፣ ሰዎች ወይም ሁኔታዎች ለመልቀቅ ትክክለኛው ጊዜ መቼ እንደሆነ ጠይቃችሁ ታውቃላችሁ? አዎ ጀሚኒዎች፣ የህዳር ወር በትክክል እነዚህን ጥያቄዎች ይዞላችሁ መጥቷል። ከጤና እና ከሥራ እስከ ፍቅር እና ገንዘብ ድረስ ይህ ወር በለውጥ እና በአስደናቂ ክስተቶች የተሞላ ነው። ነገር ግን አንዳንድ ጥንቃቄ የሚሹ ፈተናዎችም አሉ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ስለዚህ የህዳር ወር ምን ይዞላችሁ እንደሚመጣ በጥልቀት ለማወቅ ተዘጋጁ። ከዋክብቱ ምን እያሉ ነው? እስኪ አብረን እንመርምር። የጀሚኒ የህዳር ወር 2018 አጠቃላይ ትንበያ፣ ጤና እና ሥራ። የስኮርፒዮ ወቅት፣ የዕለት ተዕለት ኑሮን ማስተካከል። እስከ ህዳር 12 ድረስ ፀሐይ በስኮርፒዮ እና በእናንተ ስድስተኛ ቤት፣ በጤና በሥራ እና በሥርዓት ቤት ውስጥ ትጓዛለች። ይህ ማለት ከሃዲዱ መስመር የወጡ የሕይወታችሁን ክፍሎች የምታስተካክሉበት ጊዜ ነው። ተግባራዊ በሆነ አስተሳሰብ ውስጥ ትሆናላችሁ። ጤና፣ የበዓላት ወቅት ከመምጣቱ በፊት አንዳንድ ጥሩ የጤና ልማዶችን የምትጀምሩበት ጊዜ ነው። ሥራ፣ የተንዛዙ ሥራዎችን ከዝርዝራችሁ ላይ የምታስወግዱበትና የተደራጃችሁ የምትሆኑበት ወቅት ነው። አገልግሎት፣ ይህ ቤት የበጎ አድራጎትንም ይገዛል። የበጎ ፍቃድ ሥራዎችን ስሩ፣ ለውጥ የምታመጡባቸውን መንገዶች ፈልጉ። የግንኙነት መታጠፊያ፣ የማርስ ተጽዕኖ። ከጥቅምት 25 ጀምሮ ማርስ ወደ ሳጂታሪየስ እና ወደ ሰባተኛ ቤታችሁ የግንኙነት ቤት ይገባል። ይህ ማለት በግንኙነቶቻችሁ ላይ ትልቅ ትኩረት ታደርጋላችሁ። የሰዎችን ቸልተኝነት ችላ ማለት አትችሉም። ሰዎችን ኃላፊነት እንዲወስዱ የምታደርጉበት ጊዜ ነው። ይህ በግንኙነቶቻችሁ ላይ አንዳንድ አስደሳች ለውጦችን ሊያመጣ ይችላል። የመልቀቅ ኃይል፣ ጥቅምት 26 ሙሉ ጨረቃ። ትልቅ የመልቀቅ ቅጽበት ጥቅምት 26 ላይ ይደርሳል። በዚህ ቀን ኃይለኛው ሱፐርሙን በ12ኛ ቤታችሁ የፈውስ እና የመጨረሻ ቤት ውስጥ ያበራል። አንድን ነገር ለመልቀቅ ጊዜው ደርሷል ወይ ጀሚኒዎች? ደስታ የማይሰጣችሁን ሰው፣ ሁኔታ ወይም ባህሪ አጥብቃችሁ ይዛችኋል። አሁን አቅጣጫችሁን በቆራጥነት የምትቀይሩበት ጊዜ ነው። ይህ መልቀቅ የግድ አካላዊ መሆን የለበትም። አንዳንድ ጊዜ አንድን ሁኔታ ለመቆጣጠር መሞከሩን ስታቆሙ ሁኔታው በራሱ ይስተካከላል። ይህ ሙሉ ጨረቃ ጠንካራ የውስጥ ስሜቶችን እና መንፈሳዊ መልእክቶችን ሊያመጣ ይችላል። ችላ አትበሏቸው። የሜርኩሪ እና የጁፒተር ጥንቃቄ። ግን ጥንቃቄ! የሜርኩሪ ሬትሮግሬድ ከህዳር 1-20 ገዢ ፕላኔታችሁ ሜርኩሪ ወደ ኋላ ይጓዛል። ይህ ሰዎችን ለመረዳት አስቸጋሪ ያደርገዋል። ስለዚህ በግንኙነት ላይ ትልልቅ ውሳኔዎችን ከማድረግ ወይም ነገሮችን ይፋ ከማድረግ ተቆጠቡ። የጁፒተር ሬትሮግሬድ ከህዳር 2 ጀምሮ ጁፒተር በገንዘብ ቤታችሁ ውስጥ ወደ ኋላ መጓዝ ይጀምራል። ይህ ማለት በጀታችሁን መገምገም እና ቀበቷችሁን ማጥበቅ ያስፈልጋችኋል። የጀሚኒ የህዳር ወር 2018 የፍቅር ትንበያ፣ ጤናማ ግንኙነት ምንድን ነው? በፍቅር ሕይወታችሁ ላይ የህዳር ወር ጤናማ ግንኙነት ምንድን ነው?
የሚለውን ጥያቄ እንድትጠይቁ ያደርጋቸዋል። ግንኙነት እንደ መስታወት። ከጥቅምት 25 ጀምሮ ማርስ በግንኙነት ቤታችሁ ውስጥ ስለሚሆን ግንኙነቶቻችሁ እንደ መስታወት ይሆናሉ። ሚዛን የጎደለበትን ነገር በግልጽ ያሳያችኋል። ስሜቶች በፍጥነት ሊቀጣጠሉ ይችላሉ፣ ነገር ግን ያው ስሜት በፍጥነት ወደ ውድድር ሊቀየር ይችላል። ፍቅር እንደ የዕለት ተዕለት ተግባር። ከጥቅምት 27 ጀምሮ ቪነስ ወደ ስድስተኛ ቤታችሁ የዕለት ተዕለት ልማዶች ቤት ትገባለች። በዚህ ተጽዕኖ ስር ፍቅር ትልቅ የሲኒማ ክስተት ሳይሆን የዕለት ተዕለት ተግባር ይሆናል። በአገልግሎት ተግባራት፣ በጋራ ልማዶች ወይም ቃልን በመጠበቅ የበለጠ እንደተገናኛችሁ ይሰማችኋል። አንድ ሰው በትናንሽ እና ቋሚ ድርጊቶች ጉልበቱን ከእናንተ ጋር ካስተካከለ የአረንጓዴ መብራት ነው። የሜርኩሪ ጊዜ። ገዢያችሁ ሜርኩሪ ወደ ኋላ በሚጓዝበት ጊዜ ዩኒቨርስ በትልልቅ የግንኙነት ውሳኔዎች ላይ ከቆም በሉ እያለ ነው። ከዚህ በፊት ያልተፈታ ውይይት እንደገና ሊነሳ ይችላል። በዚህ ጊዜ ግን በበለጠ ስሜታዊ ሐቀኝነት በህዳር 15 ላይ እውነቶች ሊወጡ እና አለመግባባቶች ሊፈቱ ይችላሉ። የጀሚኒ የህዳር ወር 2018 የገንዘብ ትንበያ። የበጀት ማስተካከያ። በገንዘብ ረገድ የህዳር ወር ለበጀታችሁ የማንቂያ ደወል ነው። የጁፒተር ሬትሮግሬድ። ጁፒተር ከህዳር 2 ጀምሮ በገቢ ቤታችሁ ውስጥ ወደ ኋላ መጓዝ ሲጀምር፣ ከገቢያችሁ በላይ እየኖራችሁ ከሆነ አሁን ወደ ኋላ የምትሉበት ጊዜ ነው። እስከ መጋቢት ድረስ ያለፈ ወጪ ተመልሶ ሊመጣ ወይም አንድ የገቢ ምንጭ ለጊዜው ሊቀንስ ይችላል። መደናገጥ አያስፈልግም፣ ነገር ግን በቁም ነገር ማስተካከል ጀምሩ። በጀታችሁን አጥሩ፣ የገንዘብ ግዴታዎቻችሁን አስተካክሉ፣ ወይም ተጨማሪ ገንዘብ ሊያስገኝ የሚችል የጎን ሥራ እንደገና አስቡበት። የሜርኩሪ ተጽዕኖ። ገዢ ፕላኔታችሁ ሜርኩሪ ሬትሮግሬድ በገንዘብ ነክ ጉዳዮች ላይ ተጨማሪ ውዥንብር ይፈጥራል። ማንኛውንም ስምምነት ወይም ግዢ ከመፈጸማችሁ በፊት 2 ጊዜ አስቡበት፣ በተለይ ከቢዝነስ አጋር ጋር የተያያዘ ከሆነ። የኡራኑስ ተጽዕኖ። የኡራኑስ ወደ 12ኛ ቤታችሁ መመለስ ከእጦት ጋር የተያያዙ ስጋቶችን እና የገንዘብ ፍርሃቶችን እንድትለቁ ይገፋፋችኋል። አስተሳሰባችሁን ቀይሩ፣ የገንዘብ ሁኔታችሁን ይከተላል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ማድ ጀሚናች። ስለዚህ ጀሚኒዎች የህዳር ወር የውስጥ እና የውጭ ማስተካከያዎችን የምታደርጉበት ጊዜ ነው። የወሩ ቁልፍ መልእክቶች እናስታውሳችሁ። 1. ጤናችሁን አስቀድሙ፣ የዕለት ተዕለት ልማዶቻችሁን አስተካክሉ። 2. ግንኙነታችሁን ገምግሙ፣ ጤናማ ግንኙነት ምን እንደሆነ ለይታችሁ ወቁ። 3. የማይጠቅመውን ልቀቁ፣ በሙሉ ጨረቃ ጊዜ ደስታ የማይሰጧችሁን ነገሮች ተዉ። 4. ገንዘባችሁን ተቆጣጠሩ፣ በጀታችሁን አስተካክሉ እና በጥንቃቄ ውሳኔዎችን አድርጉ። አዎ አንዳንድ ፈተናዎች ይኖራሉ፣ ነገር ግን እናንተ ጀሚኒዎች ተለዋዋጭ እና ብልህ ናችሁ። ይህንን ማድረግ ትችላላችሁ። ስለተመለከታችሁን ከልብ አመሰግናለሁ። ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንሁን። የሚገባችሁን ሰላም፣ ፍቅር እና ስኬት ሁሉ እመኝላችኋለሁ። ቸር ሰንብቱ።